አንድ ጥያቄ ልጠይቅህ እስኪ ረጋ ብለህ መልስልኝ። ረጋ ብለህ መልስልኝ። አንድ ጥያቄ ልጠይቅህና ረጋ ብለህ መልስልኝ። ኦርቶዶክስ እንዳትሆን ምን ይከለክላል? ቅድም እኮ ነግሬያለሁ። እኔ ኦርቶዶክስም አልሆንም ፕሮቴስታንትም አይደለሁም። ገባኝ። እንደዛ ከሆነ ክርስቲያን ነኝ። ሮሜ አንድ አዳምጠኝ። አሁን ሁለት ደብል ስለሆነ እኔ ጋር እሺ፣ ሮሜ 10 ላይ ሰው በልቡ አምኖ በአፉ ከመሰከረ ይድናል ይላል አይደለ? አንተ እንደዚህ የምትመሰክርለትና ህብረት እንድታረግ እንዲያደርግ ያ ሰውዬ ህብረት እንዲያደርግ የት እንዴት ትመክረዋለህ? ሚዩት አታርግ፣ ደምራ ሚዩት አታርግ። አንተ ጋር ወዳጆች አሉ እየሰማሁ ነው። ዝም በላቸው እነዚህ ዝም በላቸው። ጴንጤ ምስኪን ነው ማቃጠል ይዟል። እሺ ቀጥል። አሁን የት ህብረት እንዲያደርጉ ተመክራቸዋለህ አንተ? በዚህኛው ስልክ ካሁን በኋላ ያለ እሺ አዮ እሺ አንተ መሰከርክላቸው። የት ነው ህብረት የሚያደርጉት? ሜዳ ላይ ክርስቲያኖች ጋር ወንጌል አማኞች ጋር እኮ መጽሐፍ ቅዱስ ለምሳሌ ከመጽሐፍ ቅዱስ ዮሐንስ ትሪፕል ነው። አንዴ 3000 ያስገቡ ለነባዶ አሸንፈዋል። ትሪፕል ነው። ዮሐንስ ወንጌል የዮሐንስ ራዕይ ምዕራፍ 1:7 ላይ ተቆነ ለሰባቱ አብያተ ክርስቲያናት መልአኩ ሲያዘው ለሰባቱ አብያተ ክርስቲያናት ይህን ደብዳቤ ይዘህ ሂድ እያለ ይነግረዋል። እነዛ ሰባቱ አብያተ ክርስቲያናት ምን ያሉበት ክርስቲያኖች አይሉ አላሉ። ለነዛ ሰባት ክርስቲያኖች አይደለም ያለው አብያተ ክርስቲያን ነው ያለው። ስለዚህ አብያተ ክርስቲያን ማለት የክርስቲያኖች ምን ማለት መሰባሰቢያ ነው። ስለዚህ አንተ የት ነው የክርስቲያኖች መሰባሰቢያ ያለህ? አንተ እኮ እየነገርኩ ነው። የወንጌል አማኞች አብያተ ክርስቲያናት እኮ በየትኛው ዲኖሚኔሽን የታቀፍከው? የወንጌል አማኞች እኮ በየትኛው ዲኖሚኔሽን? አሁን ወንጌል አማኞች ላይ እኮ የወንጌል አማኞች ካውንስል ውስጥ ማለት ነው የተለያየ ዲኖሚኔሽን ያላቸው አስተምህሮቶች አሉ። ሰው መንፈስ ነው የሚሉ አሉ። ገባ? ኢየሱስ ክርስቶስ የዓለም ቤዛ ነው አሉ። የህፃናት ጥምቀት የሚያምኑ አሉ። የህፃናት ጥምቀትን የማያምኑ አሉ። ገባ? አንዴ ትሪፕል ነው እኔ ጋር ፕሊዝ 3 እጥፍ ስለሆነ 1000 ጊፍት ያለው ሰው 1000 ያለው 1000 ካደረገ 3000 ነው የሚመጣው። 3000 9000 ስለሚመጣ 2-2 እናሸንፈውና አሰቃየዋለሁ። የምጠይቀው ጥያቄ አለ። አንደኛ ነገር 20 ዓመት የት ፓስተር እንደነበረ መረጃ ይሰጠኛል። ለ20 ዓመት የት ፓስተር እንደነበረ መረጃ ያመጣል። ሁለተኛ የወንጌል አማኞች ኦፊሻል ይቅርታ ይጠይቃል። ቀጥል 1000 ከሰጣችሁኝ እኮ በቃ ሞላ። ባለ 1000 ከሰጣችሁኝ ፖይንት ነው። የታለች አንድ እኔን አሁን 3000 አስገቡኝና ሂዱበት። ታብታብ ሁላችሁም ታብታብ ካደረጋችሁ 3000 ይገባል። እሺ ግሎቭ አስቀምጡ። ምንድን ነው ግሎቭ አስቀምጡ? የት ነው እስቲ ለ20 ዓመት መጀመሪያ ፓስተር ነበርክ ወይ ቸርች? የጠየቅኩትን መልስልኝ። መጀመሪያ ለምን ወደ ኦርቶዶክስ አትቀላቀልም እያልኩ እየጠየቅኩ ነው። ምንድን ነው የሚከለክል? የትኛው አስተምሮ ነው የሚከለክል? እኔ ወደ ክርስቲያኖች ተቀላቀልኩ። እኔን እሺ አንተ እንዳልከ ኦርቶዶክስ በሚለው ልጠይቅና እኔ ኦርቶዶክስ ቤተክርስቲያን የማልቀላቀልበትን ምክንያት ልንገርህ። ኦርቶዶክስ ቤተክርስቲያን የማልቀላቀልበትን ምክንያት የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብላ የምታምን ከሆነ እቀላቀላለሁ። ታምናለች። የኢየሱስ ክርስቶስ የመስቀሉ ስራ ላይ የማይቀላቀል ከሆነ እቀላቀላለሁ። ምንም አይቀላቀልም። መዳን በኢየሱስ ክርስቶስ ብቻ እንደሆነ ካመነች እቀላቀላለሁ። ታምናለች። ሌላ አዳኝ የለም። ከኢየሱስ ክርስቶስ ውጭ የዘላለምን ሕይወት የሚያሰጥ ሌላ አዳኝ የለም። ሶፊዬ የለም። እሺ እና ወደ ተዋህዶ አብረን ሆነን እናገልግል። አንድ ላይ ሆነን እናገልግል። ብዙዎችን እንናጠቅ። እንዴ ናይስ ጉድ
አንደኛ ናቸው። አሁን ቀጥሎ ካሸነፍኩት ማን ነው? ቀጥሎ ካሸነፍኩት እቀጠዋለሁ። አሁን 2-0 ያው ተቀጣ። አሁን አንድ እኩል ሆንን። አሁን እሺ፣ እንዳረሳ አንድ እኩል ላይ እንዳረሳ አንድ እኩል ሆንን። እሺ፣ ስለዚህ አሁን ያልከው ጥያቄ ተመለሰልህ። አሁን ያልከው ጥያቄ ተመለሰልህ። ወደዚህ ቤተክርስቲያን ለምን አትቀላቀልም? ይህንን ትመልስልኛለህ። መጀመሪያ መልስልኛ። ወደዚህ ቤተክርስቲያን ብርሃንሽ ወጥቷልና የእግዚአብሔር እኮ ቆልጥ። ይሄንን ከመለስክልኝ እመለሳለሁ። ይሄንን ከመለስክልኝ ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገስታትም ወደ መውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ፣ የአሕዛብ ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል። ልብሽም ይደነቃል ይሰፋማል። የግመሎች ብዛት የምድያምና የጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርንም ምስጋና ያወራሉ። የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ። የነቢያቱ ማውራ በበጎች ያገለግሉሻል። እኔን ደስ ሊያሰኙ በመሰዊያዬ ላይ ይወጣሉ። የክብሬንም ቤት አከብራለሁ። እርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እነሆ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱ ጋር ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድሞ ይጠባበቁኛል። በቁጣይ ቀስቤ በፍቅሬ ምሬያሻለሁና መጻተኞች ቅጥርሽን ይሰራሉ፣ ነገስታቶችም ያገለግሉሻል። በሮችሽ ሁሉ ጊዜ ይከፈታሉ። ሰዎች የአሕዛብን ብልጥግና የተማረኩትን ነገስታቶችን ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። ለአንቺ የማይገዛ ሕዝብና መንግስት ይጠፋል። እነዚያ አሕዛብ ፈጽመው ይጠፋሉ። የመቅደሴን ስፍራ ያስጌጥ ዘንድ የሊባኖስ ክብር ጥዱና አስታው ባርነሰቱም ወደ አንቺ ይመጣሉ። የእግሬንም ስፍራ አከብራለሁ። የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣል። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ምን ይላል? የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግሮች ጫማ ይሰግዳሉ ይላል። ይሄ ለድንግል ማርያም የተጻፈ ነው። ማን ያለ ነው ወይ ነው ጥያቄ ነው። ማን ነው ያለ? ለምን እንደዚህ ትጠይቀኛለህ? እኔ ማን ነው ያለ? ማንም አላለኝም። የኔን መረዳት። ስለዚህ ማንም ካላለ የተጻፈው ማንም እኮ ማንም አላለማ። ጥያቄ ነው። ትፈራለህ ወይ? ማንም አላለ። ትፈራለህ? ያው በቃ ተያዝ። ማንም አላለ። እሺ፣ ኦርቶዶክሳውያን ይላሉ። ኦርቶዶክሳውያን ምን ይላሉ? ይሄው መናፍቆች አንተን ራሱ ያሉበት ሁሉ ወደ ግብጽ ይሄን ክፍል የኢሳይያስ መጽሐፍ ምዕራፍ 60 ከቁጥር 14 ጀምሮ ያነበብከውን ማስረጃ አምጣሳይ እንጂ ማስረጃ ቤተክርስቲያኒቷ ይህንን ክፍል እሺ፣ ለማን ነው? በቃ ምንም ማስረጃ ለማን ነው? ለማን ነው? ፓስተርን ጠይቀው። ለማን ነው? ፓስተርን ጠይቀው። እንግዲህ አሁን አየህ ሀብተወልድ፣ ለማን ነው ይሄ? እየጠየቅኩ ነው። ገባ? አንተ አሁን ብነግርህ ለምሳሌ ለማን ነው? ለማን ነው? አዳምጠኝ። አሁን ምሳሌያዊ አነጋገር እሺ፣ በቃ አንተ ዝም በል። ኮሜንት ላይ ኦርቶዶክሳውያን በደምረው በኩልም በኔ በኩልም ያላችሁ ኦርቶዶክሳውያን ይህ የናቁሽ ሁሉ ወደ እግሮች ጫማ ይሰግዳሉ የተባለው የተጻፈው ለማን ነው? ኢሳይያስ 60 ቁጥር 14 ጀምሮ። ዝም በል። ምን አገባ? ዝም በል። ለማን ነው? ይኸው ለድንግል ለእመቤታችን እያለ ይኸው እንዳለ ለቅድስት ቴንኪ ኦርቶዶክሳውያን አመሰግናለሁ። ደምረው ይና አያውቀውም ወይ ደግሞ ገና ይሄ የፕሮቴስታንቱ አስተምሮ ከደሙ አልተላቀቀም። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የተባለው ለማን ነው? ይኸው ለድንግል። ይኸው ቴንኪ ኦርቶዶክሳውያን አመሰግናለሁ። ኦርቶዶክሳውያን አመሰግናለሁ። ለምን ፈራ አንተ? ለምን ፈራ? 3000 አስገቡ በጌታ አንዴ ልቅጣው። ለምን ፈራ? ሚዩት እያረከኝ ነው አይደል?
ይሄ አልተገለጠልኝም። እኔ ነኝ ሰውየው። አየህ፣ ሰውየው እኔ ነኝ። ሰውየው እኔ ነኝ። 3000 ያስገቡ ጋይስ። 3000 አየህ ማን እንደሆንኩ። 3000 አልተገለጠልኝም አለ አገልጋይ ደምረው። የኢሳያስ ወንጌል ምዕራፍ 60 ቁጥር 14 ጀምሮ አላቅም አለ። ለመሰለ አሁን እዚህ አንተ ለምን መቆየት የተፈለከው? እዚህ ክፍል ላይ ለምን መቆየት የተፈለከው? ምን ፈልገህ ነው የምጠይቀኝ? ምን ፈልገህ ምንም በቃ እኔ ማወቅ ፈልጌ ነው። ምንድን አሁን እዚህ ክፍል ላይ አንተ ለድንግል ማርያም ቢሰጥ ሀብተ ወልድ አዳምጠኛ። አሁን ለአንተ ለህይወት ምን የሚጠቅም ጥቅም እዚህ ጋር አሁን ለድንግል ማርያም ቢሰጥም ባይሰጥም ምን የሚጠቅም ጥቅም ንገረኝ እስኪ። ምን የሚጠቅመን ጥቅም ንገረኝ እስኪ። እሺ ትሪፕል ነው እኔ ጋ ፕሊስ። ትልቅ ጊፍት ያለው ሰው አንዴ ማሸነፍ ስላለብኝ አንድ ለባዶ አንድ ኩልን ትልቅ ጊፍት ያለው ሰው ቴንክ ዩ ቨሪ ማች። ትሪፕል ስለሆነ 3 እጥፍ ስለሆነ አንዴ 1000 ቢሰጥ እንግዲህ አገልጋይ ደምረው ወይም የአሁኑ ሀብተ ወልድ አልተገለጠልኝም አለ። የኢሳያስ መጽሐፍ ምዕራፍ 60 ቁጥር 14 ጀምሮ ያለው ቃል አላቀውም፣ አልተገለጠልኝም፣ አልበራልኝም አለ። በጣም ያሳዝናል። እስቲ አንድ ጊዜ በእኔም በኩል በአገልጋይ በሀብተ ወልድ በኩልም ይገለጥልህ እያላችሁ ጻፉለት። አልተገለጠልኝም ሰው ካለ ቅን ነው ማለት ነው። አንድ ሰው ይገለጥልህ፣ እግዚአብሔር ይግለጥልህ በሉት። መንፈስ ቅዱስ ያብራልህ። ሚዩት አድርገኛል፣ ሚዩት አድርጎኛል። አረ እየሰማሁ ነው። አረዳድ ምንድን ነው የምታወራው? ሚዩት ምናምን ለምን ትላለህ? ሚዩት አድርጎኛል። ይኸው እየመለስኩልህ አይደል? አንተ ፈርተኛ እንዴ? አደለ አንተ ፈርተኛል እንጂ በቃ ይገለጥልህ በሉት፣ ይገለጥልህ በሉት። ከታች ጻፉ መደዳውን ይገለጥልህ። ኦርቶዶክሳውያን ብትሆኑ ይገለጥልህ በሉት፣ ይገለጥልህ በሉት፣ ይገለጥልህ በሉት። የኢሳያስ መጽሐፍ ምዕራፍ 60 ቁጥር 14 ላይ የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ ሲሆንሽ ጽዮን ይሉሻል። ይገለጥልህ ደምዬ፣ ይገለጥልህ በሉት፣ ይገለጥልህ መንፈስ ቅዱስ ይግለጥልህ በሉት። እንግዲህ 20 ዓመት ፓስተር ነው እንግዲህ አገልጋይ ደግሞ ለ20 ዓመት 10 አይ ሶፊ አሁን ይኸውልህ ምን አለ መሰለህ፣ አሁን ይሄ 20 ዓመት የተባለው ነገር አታጮ መልስ ተሰጥቶበታል። ሚዲያ ላይ ተለቋል። ገባ ሚዲያ ላይ ተለቋል አሉ እና ጀስት 20 ዓመት የተባለው ሚስ አንደርስታንዲንግ ነው እንጂ ገባ ሌላ ምንም ነገር የለም። ደግሞ ሁሉም ኦርቶዶክሳዊ አሁን አንተንም ቢሆን ፓስተር ነው የሚሉት። ገባ የሆነ ጴንጤ ሲያዩ ፓስተር ነው የሚሉት። ከልምድ አኳያ ፓስተር ነው የሚባለው። ይሄ ምንም ይናክል እዚህ ግባ የሚባል ነገር አይደለም የሚመጣው ማለት ነው። እሺ አይ የሚገባማ ነገር ነው። ደግሞ 20 ዓመት ፓስተር መሆን ብቻ አለ ቸርች ተክሎ ከነ ምእመኖቹ መጣ ነው ያሉት። በዛ አውደ ምሕረቱ ላይ የነበሩት አባት እንኳን አሉ። እውነታቸው ነው። ገና ብዙ ሚሊዮን እንዳለ 40 ሚሊዮኑ ላመጣ 40 ሚሊዮኑ ሊመጣ አይደል ብራዘር? የት ወደ ኦርቶዶክስ ሊመጣ ተነሳ። ልብ እኮ ተነሳ። በቃ ይኸው ጴንጤ ሲባል ኃጢአተኛ የማይቀበል ገንዘብ ያለውን የሚቀበል አየህ። ስለዚህ አንዳንድ 40 ሚሊዮን ወደ ኦርቶዶክስ መምጣቱ አይቀርም። ግድ ነው። ለመሰለህ 2025 ሙሉ ማለት ነው። ምነግርህ ሙሉ ምን ይሆናል?
ኦርቶዶክስ ይሆናል። ሁሉም በስላሴ የሚያምን እንዳለ ማን ነው ወደ ኦርቶዶክስ ይቀላቀላል። 3000 አስገቡኛ በእናታቸው። አንድ እኩል ባሸንፈው አሪፍ ነበር። ታብታብ አድርጉት እስኪ። እኔ ጋር አላችሁ ይሆን ሰው ምንድን ነው? ስለዚህ አንተ ጴንጤ ካልሆንክ ፕሮቴስታንት ካልሆንክ ለምንድን ነው ፕሮቴስታንት ወክለ ምጸልየው? አለው ወይስ ምንድን ነው? እስካሁን አንድ እኩል ነን እኮ። አንድ ጨዋታ ብንሸናነፍ አሪፍ ነበር። በቃ እኮ ይህን እንሸናንፋለን። ስማ እንደዚህ በልልኝ እሺ። ድንግል ማርያም ለዘላለም ሕይወት ትማልዳለች በል እስኪ። ድንግል ማርያም ስለ ዘላለም ሕይወት ትማልዳለች በል። አትማልድ። የድንግል ማርያም ልመናዋ መልጃ ልመናዋ እግዚአብሔር ሰዎችን ምን እንዲል ነው? እንዲምርላት ነው። ገባ? ልክ እንደ ኢየሱስ አይነት ነገር አለ የድንግል ማርያም። ይሄ ትርክት እኮ ነው። አየህ፣ ቤተክርስቲያኒቷ የማታምነውን ነገር ታምናለች ብላችሁ የምታወሩት። ጥያቄን የጠየኩ መልስልኝ እስቲ። ድንግል ማርያም ሰው ድንግል ማርያምን አምኖ የዘላለም ሕይወት ያገኛል በል። ሰው ድንግል ማርያምን አምኖ የዘላለም ሕይወት አያገኝም። አደንግጥ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እኔ በጣም ብዙ ነገር ነው የምገልጥላችሁ። በጣም ብዙ ነገር። ያ እንዳልክ የሚባለው አላየም? ፈለገ አትናቴዎስ ዲያቆን ፈለገ ሲመለስለት እንዲህ አለ እውነት ሲመለስላችሁ አዲስ የሆነበት ኦርቶዶክሳውያን አለ ዲያቆን ፈለገ። እኛ ኦርቶዶክሳውያን እኛ ኦርቶዶክሳውያን የምናምነው ኢየሱስ ክርስቶስን በማመን ነው እንጂ በስራ አይደለም ሲለው እንዲህ አላለም። እንዲህ አለ። ግን እምነታችንን በስራ እናስፈጽማለን ሲል ግን እንዳልክ እንወዳለን። በሌላ አካውንት እንደምታየኝ አምናለሁ፣ እንወዳለን። በነገራችን ላይ ማለት ነው ጋይስ፣ በነገራችን ላይ ዘማሪ ፓስተር ተረፈ ነው ማን ነው? ከኦርቶዶክስ የወጣው ዘማሪ ማን ነበረ? ደምረው ምናምን ያለው ስሜን የጠቀሰው ሰውዬ ማን ነበረ? ዘማሪ ፓስተር እኔ ጋር አትበላ። እኔ ጋር ዘማሪ ፓስተር ለነሱ ለብቻ አስተላልፍላቸው። ኦርቶዶክስ ተዋሕዶ አስተምሮ የሰው ስም አትጥራ። እኔ ጋር አንተ ጋር የሰው ስም አትጥራ። እኔ ጋር እኔ ማስታወቂያ እየሰራው ነው። ፓስተር ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ አስተምሮ በመጽሐፍ ቅዱስ ከኔ ጋር ዲቤት ከፈለግና ስሜን ስለጠራ ነው የጋበዝኩ። ወድሃለሁ እኮ ለራሱ መልስለት። እኔ ደግሞ እኔ እንዳልክንም ቢሆን ፓስተር ትዝታውን ቢሆን በጣም መወዳቸው የማከብራቸው መንፈስ ቅዱስ የሚጠቀምባቸው እግዚአብሔርን የሚያገለግሉ አገልጋዮች እንደሆኑ አምናለሁ። በጸጋቸው የምጠቀማለሁ፣ ባረካለሁ። በጣም ነው ወይኔ 3000 ከሞን 700 ነው የቀረኝ። ከዛ አሸንፈዋለሁ 700 ነው የቀረኝ። አዳምጥ። እንደዚህ በልሽ ደምረው በጻድቃን በሰማዕታት በድንግል ማርያም አማላጅነትና በመላእክታን ተራዳይነት ሰው የዘላለም ሕይወትን ማግኘት ይችላል። የዘላለም ሕይወት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የዘላለም ሕይወት የሚያገኘው በኢየሱስ ክርስቶስ በመስቀል ላይ በተሰራ ስራ ብቻ ነው ብራዘር። ከዛ ውጭ ግን በሰማዕታት በጻድቃን በድንግል ማርያም ማለት ነው ሰዎች እግዚአብሔር ምሕረት እንዲያደርጉላቸው ይማልዳሉ፣ ይለምናሉ፣ ዕለት ዕለት ይለምናሉ።
አለቀ። የዘላለም ሕይወት ግን የሚገኘው እኮ ቃዳምታ ለምንድን ነው ክርስቶስ ፔሬድ ወይኔ 200 ነው የቀረኝ። ከሞን 100 ነው የቀረኝ። አንድ ኮፍያ ትሸነፋለህ። አሁን ብራዘር ትሸነፋለህ። አንድ ኮፍያ የስ ተሸነፍ። 2-1 ችግር የለም። ተሸንፌያለሁ። አምኛለሁ እኮ በቃ። አሁን ደግሞ አምኛለሁ። አሁን ደግሞ እኔ የምልህን ትላለህ። ታስመርጠኛለህ 3 እሺ ኦኬ። አረ ታብታብ አድርጉት እኔ ጋር። አዎ በነገራችን ላይ ፋሚሊ፣ በነገራችን ላይ አያችሁ በውሸት እሺ፣ ተሸንፋል። መጀመሪያ ይኸውልህ ዘምር፣ ሰላም ዘምር። እሺ ሁለተኛ እሺ አሁን ቅድም ምን ስትል ነበረ? ከእግዚአብሔር ዘንድ ተልከው ነው መላእክቶች የሚመጡት ብላል አለም። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 1 እስከ 14 ታነባል። ከዛ በኋላ መልአክ ማልኮት ነው ለመማለድ የመጣው። ሶስተኛማ እኔ መዝሙር ከፍትላለሁ ነጠላ ለብሰ ታሸበሽባለህ። ስታነብ ቀስ ብለህ የምታነበው ረጋ ብለህ ሰው እንዲሰማው ነው። ረጋ ብለህ እሺ። ትንቢተ ዘካርያስ ቀስ ብለህ ረጋ ብለህ ትንቢተ ዘካርያስ ስንት ፈለክ? ምዕራፍ 1 እሺ። ምዕራፍ 4 ነው የፈለከው? ምዕራፍ 1 በዚህ አጋጣሚ ወንድማችን ፓስተር ትዝታው በጣም የተባረክ የምንወድ እግዚአብሔር ዘመንን ይባርክ። በአንተ ብዙዎች ወደ እግዚአብሔር መንግስት እየፈለሱ ስለሆነ እየሰራ ያለው ስራ በጣም አንብብ እንጂ እንዴ! አንብባ። እየጠበቅኩ እኮ ነው። ባሮኬ ቬነሽ ብሮስ አንብብ። እየጠበቅኩ ነው እኮ። ምን ትንቢተ ዘካርያስ ምዕራፍ 1 ከቁጥር 1 እስከ 14 አንብብ። እስከ 14 ቀስ ብለህ በጌታ በኢየሱስ አነባለሁ። ቀስ ብለህ በዳርዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል
ወደ በራክያ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶች ላይ እጅግ ተቆጥቶ ነበርና፣ ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር። ኧረ ቀስ በል ቀስ በል፣ አትጩ። የእግዚአብሔር ቃል ስለሆነ አትፍጠን፣ ሰዎች እንዲሰሙት፣ ቢያንስ ሰዎች እንዲሰሙት ቀስ ብለህ አንብብ። እንደዚህ ብለህ አንብብ። ይኸውልህ ቀስ ብለህ ይኸውልህ እንደዚህ ብለህ በዳሪዮስ በሁለተኛው ዓመት በ8ኛ ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ቀጥለዋል። አንተ ለምንድን የተቆጣው? ቀስ እያልክ አንብብ። ሶፊያ አንብብ። ጥሩ ነው። ዛሬ በነጠላ እዚያ ያላችሁ ፋሚሊዎቼ ማለት ነው። እዚያ ያላችሁ ፋሚሊዎቼ አይነ ልቦና የሚል መጽሐፍ በዲያቆን ዮሐንስ ጌታቸው የተጻፈ ባለፈው ስለ ስጋ እሺ፣ መጣ። እሺ፣ አንብብ ቀስ ብለህ። ቴንክ ዩ። ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። ቀጥል። አሪፍ ነው። ቀስ ብለህ ቆንጆ ነው ያባል። ቴንክ ዩ። በእውነት አንተ የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የቀደሙ ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁ ክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔን አላደመጡም፣ እንደነርሱ አትሁኑ ይላል እግዚአብሔር። አባቶቻችሁ ወዴት ናቸው? ነቢያት ስለዘላለም በሕይወት ነው። ለባሪያዎቹ ለነቢያት ያዘዝኳቸው ቃሎችና ስርዓቶች በአባቶች ላይ አልደረሱምን? እነርሱም ተመልሶ የሰራዊት ጌታ እግዚአብሔር መንገዳችን በስራችን መጠን ያደርግብን ዘንድ እንዳሰበ እንዲሁ አድርጎብናል አሉ። በዳሪዮስ በሁለተኛው ዓመት በሳባት በሚባል 11ኛው ወር በ24ኛው ቀን እግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት ታየው። እርሱም በሸለቆ ውስጥ ባሉት በአርነሰት ዛፎች መካከል ቆሞ ነበረ። በስተኋላው መጋላና አመድ አምባ ላይም ፈረሶች ላይ ነበሩ። እኔም ጌታዬ ሆይ እነዚህ ምንድናቸው አልኩ። ከኔም ጋር ይነጋገር የነበረው መልአክ እነዚህ እንደሆኑ አሳያለሁ አለኝ። በባርነት ዛፎች መካከል ቆሞ የነበረው ሰው እነዚህ ምድር ላይ የመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለሰ። እነሆ ምድር ሁሉ ዝም ብላ አርፋ ተቀምጣለች ብሎ መለሰ። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጫቸውን ኢየሩሳሌምና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ በእኔና ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል፣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌም በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላላገዙ ባልተቸገሩ አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቱ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል። ላይ የሠራዊት ጌታ እግዚአብሔር ደግሞ እንዲህ ስትል ስበክ፣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይባረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌም ደግሞ ይመርቃል ይላል። የእግዚአብሔር መልአክ ማን ልኮት ነው ስለ ኢየሩሳሌም አትምራቸውም ብሎ የጠየቀው? ማላከው ሳይላክ የእግዚአብሔር መልአክ ሳይላክ በራሳቸው ፍቃድ መጥተው ስለ ሕዝብ ኃጢአት እግዚአብሔርን ይጠይቁታል። አይምሯችሁ አንዳንድ የተበላሸ አስተሳሰብ ያላችሁ ሰዎች፣ የመላእክትን አገልግሎት የማታውቁ ሰዎች ቢያንስ እኔ ልምራችሁ፣ ሜሮሎጂን አጥኑ፣ ነገረ መልአክን አጥኑ። መላእክቶች የራሳቸው ፍቃድ አላቸው። ብራዘር የራሳቸው ፍቃድ አላቸው። እሺ ይሄ መልአክ እግዚአብሔር ነው፣ ቴዎፋኒ ሆኖ ተገልጦ ነው። እዛው መልስ እየተመለሰላችሁ ቴዎፋኒ ሆኖ ተገልጦ በጌታ በኢየሱስ እንደኔ ካነበባችሁ ጥሩ መረዳት ላይ ትደርሳላችሁ። ሁሉን ነገር ከክፋት አድርጋችሁት፣ ሁሉን ነገር ከመጥፎ ነገር አድርጋችሁት እንዴት ይሆናል? በእውነት እንዴት ይሆናል? አሁን እቺ ቤዛ የተባለች
ልንገር አስረግጬ ስላሴን ማለት ነው። ይኸውላችሁ ስላሴን እንድናውቅ ምክንያት የሆነች ይኸውልህ፣ በደንብ ነው የምነግርህ። ድንግል ማርያም ስላሴን እንድናውቅ ምክንያት የሆነች ናት። አይገርምም? ምክንያት ድንግል ማርያም ማለት ነው። ድንግል ማርያም የመጀመሪያ አዲስ ኪዳናዊት የመጀመሪያ ጸጋ የተሰጣት ገባችሁ? ጸጋን የተሞላች የመጀመሪያ ማለት ነው። የመጀመሪያ አንድ ጥያቄ አገልጋይ ደምሮ አንድ ጥያቄ ልጠይቅህ። ኦርቶዶክሳውያን ግን ማርያም ማርያም ስትል ይወዳሉ? ደስ ይላቸዋል? አቤት ምልህ እንትን ነው እናቱ ስትሰደብ ደስ እንደማይለው ሁሉ ድንግል ማርያም የሁላችን መንፈሳዊ እናታችን ናት። ወይኔ ጉዴ! ቻው ብራዘር፣ አልቻልከኝም። በቃ እንጠል ላይ ተደብቆ ይመጣል። የአንተ ሰዎች ተደብቀው ነው የሚመጡት። የኔዎች አባ ዝም ብሎ መዝራት ነው አያለ። ወይኔ ጴንጤ! አይ ጴንጤ! እኔ ኦርቶዶክስ ሆን ጴንጤ ያለው በአንድ ዓመት እንኳን 1000 ፎሎ ላይ የለኝም ነበረ። በእውነት በአንድ ዓመት ጴንጤ ስማን ኦርቶዶክስ ሆን ህዝቡ ራሱ ፎሎ ሳያደርግ ምቀኛ አይደለም። ጴንጤ ምቀኛ ነው። ፎሎውን እንኳን አያሳድግም። ፎሎ ማድረግ እንኳን አይወድም ጴንጤ። አይደለም ገንዘብ መስጠት። አንዳንዶቹ ናቸው ገንዘብ የሚሰጡት፣ አንዳንዶቹ ያው በቁጥር ፎሎ ማድረግ እንኳን ይቀፏል። የጌታ ፍቃድ አለበት የለበትም ይላል። ፎሎ ለማድረግ ፎሎ ሊያደረገ የእግዚአብሔር ፍቃድ አለበት። ወደ ሰው አረና ወደዚህ ቅዱስ ኔትወርክ ተቋርጧል። ደሜ እውነት ነው እንዴ? ቀላል ይቋረጣል እንዴ? ቀላል አይቋረጥም እንጂ ኔትወርኩ ጥሩ አይደለም። የጌታ ፍቃድ አለበት የለበትም። አንድ አበባ ሊሰጥም አለው የጌታ ፍቃድ ሰጥ ነው ያለ ጌታ እንዴ። ወንድምን አበረታታ ነው ያለ። ተቋርጧል ኔትወርኩ። አሪፍ ነው። ይኸውልህ ማርያም ቅዱሳን ሰማዕታት መስዋዕት የሆኑ በስመ አብ የሚገርም እኮ እነዚህ ሰማዕታት የሶፊን ልብ እግዚአብሔር እንዲቀይረው ልመናቸው ይሰማ። አሜን በሉ፣ አሜን በሉ። እውነቴን ነው ብላችሁ ልመናቸው ይሰማ፣ ልመናቸው ይሰማ። ይኸው እኔ ግንባር ላይ ነው አልቀ ልመናቸው ይሰማ፣ ልብ ይቅለጥ። ና ወደ ቤት፣ ና ወደ አባቶች አምላክ ወደ ሆኑ ና ወደ ቤት። ሶፊዬ እንወዳለን እኛ ኦርቶዶክሳውያን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ጸልይለታለሁ። የትኛውም አይነት አጋንንታዊ ኃይል በተለያየ ሁኔታ ዛሬ መጽሐፍ ወግቼዋለሁ። ይህ መንፈስ ወግቼዋለሁ። ይህ መንፈስ አቅም አጥቷል። በቃ አቅም አጥቷል። ስለዚህ ና ለምን እኔ አሁን ጻድቃኔ ማርያም ልሄድ ነው። ለምን አብረኛ አትሄድም? ምንም በቃ በኔ ስፖንሰር አብረኝ እስቲ እና እስቲ እዛ ያለው ነገር እንጎብኝ እስቲ። ከዛ አንተ ገስታው ሲዘኝ ወጋው እዛ በቃ እነ ፈለገ አትናቴዎስ ብድራችሁ መልሼላችኋለሁ።